የኤርትራን ሂሳብ ልነግርህ ነው አሁን ፋኖን ኦላን ከላይ ቲፒኤልኤፍን ይዛ ኤርትራ ሱዳን ገብታለች በውስጥ የወዳጅ ፌደራል መንግስት ነው ናይዘር እንትና ቲፒኤልኤፍ አይደለም ኦላም አይደለም እንዳው ፋኖማ በጣም ጣላት ነው የምታስደበድበን እሷን ስለሚጣላት አቀበለው ሊቢያ አሁን የተበተኑት በአብዛኛው ሀገሮች ቁጭ ብለው የኢትዮጵያ ካርታ ኤርትራ ተገንጥላ እንዲ ነው መሆን ያለበት የሚል ስሌት ሲያሰሉ አሉኮ አሜሪካና እስራኤል እዛው ከነዚህ ሀገራት ጋር ወዳጅ ናቸው ኢራን ተደረበች ማለት ላይ ተደረበች ኤርትራ ላይ መጣችና ሚሳኤል ማስገባት ጀመረች ማለት ነው ይሄ ያሰላልፍ ነው አሁን አፍሪካ ቀንድ ላይ ያለው ይሄ ነው እስራኤልን ስቦ ላይ ያስገባት ይችላል ምንድነው ያደረጉት ቲፒኤልኤፍ የኤርትራም ሰራዊት አልቡርሃንም ሆነው መጥተዋል አሁን ወደ ከተማ መጀመሪያ መሆን ያለበት ከፋኖ ጋር በሰላም መጨረስ ከቲፒኤልኤፍ ጋር በሰላም መጨረስ ልክሱ እንደተሟላ ያ ነገር እንደተሟላ በሚያስገርም ሁኔታ ስጋቴ ያቆማል እኔ ዙሪያችን ማን ከበበን ምናምን የሚለው ስጋቴ ያቆማል ወዲያውንም ያቆሙ ይኖራሉ ምንም ግን አያመጡ አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30% ቅናሽ የተደረገባቸውን እጅጉብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10% ቅድመ ክፍያ ይዞሉት ቀርበዋል ባለ 2 መኝታ በ850 ሺህ ብር ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርስ የአንዳፍታ ትንታኔ ዝግጅታችን ተጀምሯል ከማረ መኮንን ጋር በወቅታዊ ጉዳዮች ላይ ትኩረት እናደርጋለን አብራችሁን ቆዩ አሚኮ እንኳን ደህና ቆዩ እንግዲህ ዛሬ ዋና ርዕሳችን የሚሆነው የኢትዮ ኤርትራ ያለው ሰሞንኛ አዳዲስ መረጃዎችና የተሰጡ አስተያየቶች አሉ ከነዚያ ጀርባ ደግሞ የምናስቀምጣቸው አዳዲስ ጉዳዮችና ትንታኔዎች ይኖራሉ በተለይም ከዚህ ትኩሳት ጀርባ የተለያዩ ኃይሎች እንዳሉ ይታወቃል ይህን በተመለከተ እስከ ሰሞኑ አዳዲስ ጉዳዮች እየተነሱ ነው እስከ ዛሬ ስማቸው በእንብዛም የማይነሱት ኢራንና እስራኤልም ወደዚህ ጠጋጠጋ የማለት ነገር ምን ኢራን ጠጋጠጋ ያለች ነው ይህን ተከትሎ እስራኤልም ወደዚህ ቀጠና ልትመጣ ትችላለች የሚል ነገር እየተነሳ ይገኛል ዘ ኢኮኖሚስት ደግሞ አንድ ዘገባ አስነበበን የፋኖ የኦሮሞ ነጻነት ሰራዊት የህወሓት እንደዚሁም የኤርትራ ከፍተኛ ኮማንደሮች በሱዳን ተገናኝተው ውይይት አድርገዋል የጋራ ወታደራዊ ቅድም ነድፈዋል የሚል እጅግ አስደንጋጭ መረጃን ይዞ ወጥቷል ዘ ኢኮኖሚስት ይህን ዘገባ ባወጣበት ዕለት ከትናንት በስቲያ ወይም ኖቬምበር 13 ነው ዘገባ ያወጣው በዚያን ዕለት ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስቴር ንግግር አድርገው ነበር በንግግራቸው የኢሳያስ ዶክትሪን በሚል በርከት ያሉ ክሶችን ሻቢያ ላይ አቀርበዋል የኢትዮጵያ የውስጥ ግጭቶችና ተረምሶች ሁሉ በማቀነባበር ነው የፕሬዝዳንት ኢሳያስን መንግስት የፈረጁት ከዚህ በተጨማሪ አሁንም ጥይት ያቀበላል ውስጥ ኃይሎች የሚል ነገርም አሰምቷል ኢትዮጵያ ሁሌ በጸጥታ መደፍረስና ቀውስ ውስጥ እንድትቀጥል ይፈልጋል የሚል ነገር ሻቢያንም በተላላኪነት ሲፈርጇቸው ሰምተናል እንግዲህ ዘ ኢኮኖሚስት ፋኖ ኦላ ቲፒኤልኤፍ እና ሻቢያ አንድ ላይ ወታደራዊ ምክር ማድረጋቸውን በገለጸበት ዕለት ነው እንግዲህ ዶክተር ጌዲዮን ይህን ነገር የተናገሩት ከሀገር ውስጡ እንምጣ አይ ቲንክ አሁን ላይ ምንም ብዥታ ያለ አይመስልም የሀገር ውስጥ ያለው አሰላለፍ ግልጽ ብሎ እየታየ ይመስላል ምናልባትም የትኛው የፋኖ አንጃ ወይም የትኛው የፋኖ ክፍል ነው እዚህኛው አሰላለፍ ውስጥ ያለው የሚለው ነገር ካልሆነ በስተቀር አገር ውስጥ ያሉ በተለይም ታጣቂ ኃይሎች ባንድ መሰለፋቸውን የሚገልጽ ነገር ነው እያየን ያለ ነው ዘ ኢኮኖሚስትን መረጃ እንዴት አየው ከሚለው እንነሳ ብዙ አዲስ ነገር የለውም ግን አዲሷ መረጃ ይሄ ብቻ ነው ለዛ ነው ነቅሰን ያወጣናትና ይሄን በተመለከተ እስቲ ከዚህ እንነሳ ያው ኢኮኖሚስት እንትን አይቀሬ ትንታኔ ጦርነቱ አይቀሬ እንደሆነ አይነት ለማሳየት አንድ 3 ነጥቦችን በዋነኝነት አንስቶ
አንደኛው በትግራይ ያለውን ውስጣዊ ክፍፍል አንስቷል። ከዚህ 2 ዓመት በፊት ከነበረው የሰሜን ዕዝ ጦር ተጠቃ ተብሎ ከተጀመረው ጦርነት እንዴት ለየት እንደሚያደርገው አሁን ሲያቀርብ ነው። አሰላለፎቹ እንዴት እንደተለዩ ከዚህ በፊት እኛም የዳሰስናቸው የነካናቸው አሉ። አዲስ የጨመረውም ነገር አለ። ኢኮኖሚስት አሰላለፎቹ እንዴት እንደተቀየሩ ቀድሞ አብረው ይሰለፉ የነበሩ ከፌደራል መንግስት ጋር ተሰልፎ የነበሩ የኤርትራ ሰራዊት ፋኖ ኦላ በተለይ እዚህ ከሚሴ ጋር ከደረሰ በኋላ ከኦላ ጋር ግንኙነት ነበረ ግን አልሰራም ይባላል ብዙ ጊዜ። እነሱ አሁን በተቃራኒው ከፌደራል መንግስት ጋር በተቃረነ መልኩ ከኤርትራ ጦር ኦላ ፋኖና ቲፒኤልኤፍ አንድ ላይ ተሰልፈዋል የሚል ነው። መሰለፍ ብቻ አይደለም የጋራ ወታደራዊ ዕቅድ እንዳልከው አውጥተዋል። ሱዳን ላይ ተገናኝተው ይላል። ያው ሱዳን ሲል የአልቡርሃን ሱዳን ማለት ነው። አልቡርሃን ከውጭም በኩል ያለውን አስተላለፍም ያሳያል። በአልቡርሃን በኩል ባለው ሱዳን ነው። በኋላ እንመጣበታለን ይሄ ያለውን ኢምፕሊኬሽን። ከውጪ አዲስ የተፈጠረው ነገር በፊትም አክቹአሊ ሱዳን ውስጥ ይታይ ነበር። አሁን ወደ ኢትዮጵያ ሊመጣ ያሰፈሰፈው ቀድሞ ነው ፍራቻይን ዝገልጽልህ የነበረው ይሄ ፕሮክሲ ጦርነት አሁን ሊሆን የተቃረበ ይመስላል። ዩኤኢ እና ኢራን እንኳን ለሁለቱም ትሸጣለች ይባላል። አርኤስኤፍም ለሱዳን ጦር ሰራዊትም ትሸጣለች ድሮኖችን ምናምን ይባላል። ግን ዩኤኢ ግልጽ ነው ለፈጥኖ ደራሹ ኃይል ነው የምትወግነው ለሐምዳን ዳጋሎ ጀነራል ሐምዳን ዳጋሎ ወይም በቅጽል ስማቸው ሐሚቲ የሚባሉት። አሁን እዚህ ጋር እየተፈጠረ ያለው ነገር ከኢራን ሚሳኤሎች ወደ ኤርትራ እየገቡ ነው የሚል ዘገባ እየወጣ ነው። ድጋሚ ሱዳን ልንሆን ነው ወይ ሌላዋ ሱዳን ልንሆን ነው ወይ የሚለውን ፍራቻ ከቀድሞ ጀምሮ ሳወራው የነበርኩት ነው። ሊቢያ ልንሆን ነው ወይ የመንን ልትሆን ነው ወይ ኢትዮጵያ የሚለው ወደዛ አይነት ምልክት እያየን ነው። ኢራንን ተከትሎ ሰዎች እያሉ ያሉት ኢራን ከእስራኤል ጋር ጠብ ስለሆነች አሁን ጥቅም ለማስከበር ወይም ደግሞ ኢራንን ለማዳከም ሊሆን ይችላል። ወይም ቀይ ባህሩ አካባቢ ያለውን ማን ይቆጣጠረው ቀይ ባህር በተለይ መግቢያውን የሚለውን ለመወሰን እስራኤል ትገባለች እየተባለ ነው። በጌዲዮን ጢሞቴዎስ በኩል ያነሳው ንግግር ከዚህ በፊት የነበረውን ሰጣ ገባ የቃላት ውርወራ አንድ ስቴፕ የጨመረ ነው። ከዚህ በፊት አንስተናል። ጠቅላይ ሚኒስትሩ በፓርላማ ተገኝተው የተናገሩት ብለናል። ጀነራል ብርሃኑ ጁላ ቲፒኤልኤፍ ኢሊሚኔትድ ካልተደረገ በተለይ ክሊክ ቲፒኤልኤፍ ውስጥ ያለ ትንሽ አንጃ ከ50-60 ዓመት በፊት ጀምሮ ኢትዮጵያን መከራዋን ሲያበላ የቆየ ነው መነቀል አለበት ይሄ ኃይል የሚል አንስተዋል። በኤርትራ በኩል ቃላት ውርወራ አለ። በተለይ በቃል አቀባዩ በኩል በማስታወቂያ ሚኒስትሩ በኩል በተደጋጋሚ ትናንት ወዲያም ያዩ ይመስለኛል። ምናልባትም የአምባሳደር ኤርትራዊ አምባሳደር ሶፊያም የጻፉት ረጅም መከራው ሚድ ትዊተር ላይ የጻፉትን አንብቤ ያለው እሳቸው ያው መካረሩን የቃል መካረሩንና ወደዛ እየሄደ እንደሆነ የሚያሳይ ነው። አሁን ሁለት ነገር ነው የሚታየው። የመጀመሪያው ነገር ቀደም እንዳልኩት በቀድሞ የፌደራል መንግስትና የቲፒኤልኤፍ ግጭት ከፌደራል መንግስት ጋር ወግነው የነበሩት ፋኖ የኤርትራ መንግስት አሁን ፋኖ የኤርትራ መንግስት አሁን ተገልብጠው በሌላ በኩል ናቸው። ከፌደራል መንግስት በጀርባ በተቃራኒ በኩል ናቸው። ከቲፒኤልኤፍ ጋር በመደራደር ምክንያት ነው ፌደራል መንግስት የሚለው ከቲፒኤልኤፍ ጋር በመደራደር የትግራይን ህዝብ ስላዳንኩ ነው ወይም ጦርነቱ እንዳይቀጥል ስላደረኩ ነው
ኤርትራ የተቀየመችው ፋኖ የተቀየመው የሚለው ሬቶሪክ ካሁን በኋላ የሚሰራ አይመስለኝም። ለምን ቲፒኤልኤፍም ተገልብጦ አንድ ላይ ተሰልፏል ከዛኛው ወገን ጋር። ቲፒኤልኤፍ ስለዳነ ነው እነዛ ሄዱብኝ ካልክ በኋላ ቲፒኤልኤፍም ተገልብጦ ሄዷል። የኔ ቲዮሪ ከመጀመሪያው ጀምሮ ቲፒኤልኤፍ ያን ስምምነት የፈረመው የውጭ በነገራችን ላይ ዘ ኢኮኖሚስት ዘገባውን ሲያደርግ የአፍሪካ ሀገራትና የአውሮፓ ወዳጆቻቸው ያንን ስምምነት የፕሪቶሪያውን ስምምነት ለመፈረም የተንደረደሩበት ምክንያት የትግራይ ሊቃን መሀል ወይም ትግራይ ውስጥ የነበረ የመገንጠል እንቅስቃሴ ስላሰጋቸው ነው። እየገፋ መጣ፣ ጦርነቱ እየባሰ ሲሄድ፣ ሰቆቃው እየባሰ ሲሄድ፣ ስለዚህ ያንን ለማብረር ነው ፌዴራል መንግስቱ አካል ሆና ትግራይ ተመልሶ ወደ ኖርማላይዜሽን ወደ ህገ መንግስቱን ወደ መቀበል ምናምን መታ ጊዜያዊ አስተዳደር ተቋቁሞ መልሶ አካል የሚሆንበትን ያፈነገጠው አካል የሚሆንበትን ለማደላደል ለማመቻቸት ነው ይላል። እኔ የምለው የቲፒኤልኤፍ ስሌት የአማራ ኃይል የኤርትራን ኃይል እና የኤርትራ የፌዴራል መንግስትና የአማራ ኃይል አንድ ላይ ነው የወጉኝ። ብቻዬን ብሆን ሰሜን ዕዝን ጦር አስጥየው ነበረ፣ ቆምቼው ነበረ፣ አሸንፈው ነበረ። ስለዚህ ሁለቱን መነጠል አለብኝ የሚል ስሌት ነው የነበረው እያልኩ ከድሮ ጀምሮ ነው የማወራው። ስለዚህ ቲፒኤልኤፍ የአማራውን ኃይል የኤርትራውን ኃይል ከአብይ ጀርባ ላይ ካወረደ በኋላ ወይም ያንን ምን ነበር የሚባለው ጥምር ጦር ነበር የሚባለው ጥምር ጦሩን ከበተነው በኋላ ተመልሶ ከነሱ ጋር ተቀላቀለ። ይሄን ያደረገው ከፋኖ ጋርና ከኤርትራ ጋር ተቀላቅሎ ፌዴራል መንግስቱን ነጠለው። ይሄን አላየም ፌዴራል መንግስቱ። ይሄ እንደሚፈጠር ግን ቀድመን እናውቃለን ይላሉ ጀነራል ጻድቃን። ያኔ ፕሪቶሪያ ሲፈረም የኃይል አሰላለፍ ሺፍት እንደሚኖር ሁለታችንም ወገን እናውቀው ነበር ይላሉ። የፌዴራል መንግስቱ ግን በቃ ማለት ፋኖ አብሮት ተዋግቷል። በቃ ከዛ በኋላ ፋኖ ጠላት ሆኗል። የፌዴራል መንግስት የኤርትራ መንግስት አብሮ ተዋግቷል። ከዛ በኋላ ግን አሁን እዚህ ጋር እንደው አንድ ጥያቄ ላንሳል። መች ነው ፋኖና መንግስት ጠላትነት የጀመረው? እንግዲህ በዜና በመነከታተለው መሰረት የተጀመረው ፋኖ አወርድ ሲባል ነው። እንትን ምንድነው ተበተንና አስረክብ ሲባል ማለት ነው። ከልዩ ኃይሉ በፊት እርምጃ መውሰድ ተጀምሯል። ትዝካለ የዛን ጊዜ አንዳንድ ቦታ የሚል ሰነድ ከወጣ በኋላ ማለት ነው ምን የሚል ከፕሪቶሪያ በኋላ ይሄ የድል ሽሚያ የሚል አይነት ወጥቷል። የዛን ጊዜ ወጥቷል። የዛ ጊዜ አካባቢ ይመስለኛል አይደል? እኔ እንደማስታውሰው ከሆነ ዶክመንቱ አይደለም ያጣለው የፋኖ እንዲበተንና ጦር እንዲያስረክብ እንትኑ መሳሪያ እንዲያስረክብ መንግስት። ምክንያቱም በአንድ ጦር ውስጥ ስምምነት ተፈርሟል ከፕሪቶሪያው ጋር የመንግስት ሀሳብ በአንድ ሀገር ውስጥ ሞኖፖሊ ኦፍ ቫዮለንስ የመንግስት ነው፣ መሳሪያ መያዝ የሚችለው መንግስት ነው በሚል እሳቤ ፋኖን አሁን የዛን ጊዜ ስርዓት አልበኝነት ስለነበረ ሀገሪቱ ውስጥ አናርኪ ስለነገሰ አግዘኝ ተብሎ መሳሪያ እየማረክ ምን ሙሰር ተብሎ ነበረ። አሁን ስምምነት ስለተፈረመ መያዝ አያስፈልግም፣ ሰላም ይመጣልና አስገባ ተባለ። አንዳንድ ቦታዎች ተኩስ ተጀመሩ። አንዳንድ ቦታዎች ናቸው የዛን ጊዜ በደንብ አለየ። ያው ሰሜን ሁሉ እዛ አካባቢ ተጀመረ። አላስረክበም የሚል ገባ። የተወሰኑ ሰዎች አስረከቡና ወደ ኑሮ እንመለሳለን አሉ። ከዛ ኢሚዲየትሊ እንኳን አይደለም ትንሽ ቆይቶ የልዩ ኃይሉ ማስረከብ ተባለ። በአገር አቀፍ ደረጃ ህግ ወጥቷል። ልዩ ኃይሎች ወደ እንትን መግባት አለባቸው። ስጋት ስለነበረው ነው ፌዴራል መንግስቱ አንደኛ ፋኖ ኃይል እዛ ሰልጥኖ መጥቷል። የኤርትራ ሰልጥኖ መጥቷል። ብዙ መሳሪያ ይዟል። ምን ብሏል? ለራሱም ስጋት አደረበት ፌዴራል መንግስቱ ይመስለኛል። ስለዚህ እንደ ማንኛውም ክልል ልዩ ኃይል ማስገባት አለበት አለ። የተወሰኑ ኃይሎች ማናቸውን የአሜሪካ አምባሳደር የነበሩት መግለጫ ሲሰጡ የአማራ
እነ ብናልፍ አንዱ ዓለም ሲሰጡት እዚህ ይለኛል ኦልሞስት 40% ይሁን 50% ይሁን ልዩ ኃይል ገባ ወደ ፋኖ ምናምን አሉ። በቃ ጠብ ቀጠለ። ያው ግን ይሄን ጥያቄ ያነሳው አሁን ብዙ ጊዜ አንዳንዴም የፋኖ አመራሮች ሲያስተባብሉት ያለው የፌደራል መንግስት ፋኖን ወደ ትጥቅ ትግል ሙሉ ለሙሉ የገፋው የፕሪቶሪያ ስምምነት ማግስት መፈረሙን የሚል ነገር ያነሳሉ። ፊልድ ማርሻል ደግሞ እንደ ሰሜንስ ፋኖ ማጥቅቶናል የሚል መከራከሪያን ያቀርባሉ። አስረስ ማረም የፋኖ አመራሩ አንድ ጊዜ ለቢቢሲ 2001 ጀምሮ ነው እኛ እንቅስቃሴ የጀመርነው የሚል ነገር ስለተናገረ ነው። ግን የዛሬ አጀንዳችን ይሄ ስላልሆነ በሌላ ራሱን ተሻለ እናነሳዋለን። ግን ቅሬታ አለ። በቃ አሁን ቅራኔ ያለ ከመንግስት ጋር እነዛ ኃይሎች አሰላለፍ ተቀይሯል። አሁን ምን ክደው ነገር አለ? መንግስት እኮ እየተናገረ ነው የኤርትራ ኃይል እያሰለጠነ ነው እያስታጠቀብኝ ነው ፋኖን ሞላን እያለ ነው። ስለዚህ አሰላለፉ ፋኖ ያው የእስክንድር ብንቶ ብዙ ኃይል የለውም ይባላል። ብንቶ ሌላኛው ፋኖ ኢኮኖሚስትም እንደነገረን ከኤርትራ ጋር ከቲፒኤልኤፍ ጋር ተገናኝቷል ሱዳን ላይና እቅድ አውጥተዋል እያለን ነው። አንድ ኢትዮጵያ ውስጥ ያለው ምስል እሱን ነው። አሁን እሱን እንያዝና ስለሚያሳየን ነው ቀጥሎ ምን እንደሚፈጠር። በውጭው በኩል በአትኩሮት ማየት ያለብን ዩኤኢንና ኢራንን ነው በአሁን ሰዓት እኔ ብዬ የማስበው ማለት ነው። እንዳውም ትንሽ ቆይ ለመለስ ልበልና ዩኤኢና ኢራን የሚድል ኢስት አክተር ስለሆኑ ጎረቤት ጋር ልግባ መጀመሪያ። ጎረቤት ሱዳን ነች። ሱዳን የአልቡርሃን ኃይል አሁን ሸሽቶ ካርቱም ሲያዝ ኦምድራማን ምናምን ሲያዝ ሸሽቶ ሄዶ ነበር ወደ ፖርት ሱዳን ዋና ከተማውን አደረገ። እዛ መቀመጫውን አረገን በለው ፖርት ሱዳን ነበረ። አሁን ቲፒኤልኤፍም የገባበት ጦርነት ኤርትራም የምታግዘው ጦርነት ዋናውን የሱዳን ጦር ነው የምታግዘው። የአልቡርሃንን ኃይል ታሰለጥናለች። አውሮፕላኖቹ ማስመራ ጣቢያ ታይተዋል ይላል እንትን የኢኮኖሚክስ ከዚህ በፊትም ወጥቷል እንደዚህ አይነት ዘገባዎች። ምንድነው ያደረጉት? ቲፒኤልኤፍም የኤርትራም ሰራዊት አልቡርሃንም ሆነው መጥተዋል። አሁን ወደ ከተማ እያሸነፉ መጥተዋል ኤስኤፍን ማለት ነው። ጂኦግራፊካሊ ስታስበው ኢትዮጵያ ከዩኤኢ ጋር ሆና ሀሚቲን ትደግፋለች ነው የሚባለው። ስለዚህ ጂኦግራፊካሊ ስናየው የሀሚቲ ጦር ከኢትዮጵያ ድንበር ሸሽቷል። ወዴት ነው የሚገኘው? አሁን ወደ ዳርፉር ወደ ምዕራብ ቻድ ድንበር ጋር አካባቢ ነው የሚገኘው። በቅርቡ የሆነች ከተማ ይዟል ሂራን ነው ምናምን የምትባል ከፍተኛ ወንጀል ፈጽሟል እየተባለ ይወራል። ዩኤም ክስ ቀርቦባታል በዚህ ምክንያት። ዋናው ቁም ነገር ግን ጂኦግራፊካሊ ስናስበው ከኢትዮጵያ ድንበር እዚህ መተማ ምናምን ከሱዳን ጋር ከመገናኝበት ጋላባት ምናምን ወደዛ ሸሽቶ ወዴት ሄዷል? ወደ ምዕራብ ወደ ዳርፉር የሚባለው ወደ ዳርፉር ሄዷል። ምንድነው የሚነግረን ይሄን ስትል ከላይ ኤርትራ አለ፣ ቀጥሎ ቲፒኤልኤፍ አለ ከኤርትራ ጋር የሚሰራ ወደ ደቡብ ከአልቡርሃንም ጋር ውስጥ መጀመሪያ ቀጥሎ ወደ ደቡብ ስትወርድ ፋኖል አይደል? መሀል ላይ እንበለው ያው ኢትዮጵያንም በማስተዳደር ፌደራል መንግስቱ አለ፣ ግን ፋኖ ይዋጋል እንበል እዚህ ወደ ደቡብ። ከዛ እንትን ላይ አዲስ አበባን ትተን ወደ ኦሮሚያ ወደ ታች ስንሄድ ኦላ ይዋጋል። የኤርትራን ሂሳብ ልነግርህ ነው። አሁን ፋኖን ኦላን ከላይ ቲፒኤልኤፍን ይዛ ኤርትራ ሱዳን ገብታለች። አንድ ላይ እንሰለፍ ብላ ማለት ነው። ከዛ ውስጡን እንደዚህ አርጋው እንደሆነ እንዳለ ከጎን ደግሞ ሂድ። ከዛ በኋላ የምታስበው ምንድነው? ውስጡ ብዙ ጠላት ካለ ከአካባቢው ደግሞ የሚረዱት ሀገራት አለ ወይ? የኢትዮጵያ መንግስት ነው አይደል የምታስበው? ከዛ ወደ ሱዳን ልንመጣ ነው። ሱዳን ስንመጣ ይሄኛውን ምዕራቡን ክልል አስለቀቃለች ኤርትራ ከቲፒኤልኤፍ ጋር ሆና። ስለዚህ ከጎን የሚያገዘው መንግስት የለም የኢትዮጵያ መንግስት ማለት ነው። ከዛ ወዴት ነው የምትመጣው? ደቡብ ሱዳን ነው። ደቡብ ሱዳን ላይ ብዙም ሁለቱም ሞክረዋል፣ የተለያየ ሙከራ አድርገዋል። ግን አሁን የለየለት ነገር የለም ደቡብ ሱዳን ላይ።
ወደ ምስራቅ ሰሜን ምስራቅ ስንመጣ ጅቡቲን ያለችው ሰሞኑን አውርተንበታል። ጅቡቲን ለመቆጣጠር ግብጽ፣ ኤርትራ ተጽዕኖአቸውን ለማሳደር ምን ያህል ያደረጉ እንደሆነ ኬንያ ኒውትራል ነው በአብዛኛው። ሶማሌላንድ ያለየለት ነው። እንመጣበታለን። ዩኤኢን ስናይ ነው እነሱ ጋር የምንመጣው። አሁን የግብጽ የኤርትራ የሳውዲ በአብዛኛው ጥምረት ኢትዮጵያ ውስጥ ሳውዲን ፊት ለፊት ማንሳት አልፈልግም፣ ምክንያቱም እስካሁን ወዳጅ ናቸው ከኢትዮጵያ ጋር ብዙም ቅራኔ የለም። ዝም ብዬ ግብጽና ኤርትራን ብቻ ላንሳ። የነሱ ጥምረት ኢትዮጵያ ውስጥ የኢትዮጵያ መንግስት ወጥሯል። በመጀመሪያ ውስጡና ላንሳ። የቲፒኤልኤፍ የፋኖ የኦላ ጥምረት ኢትዮጵያ ውስጥ ኢትዮጵያ መንግስትን ወጥሯል። ወጣ ስንል የኤርትራ የአልቡርሃን ጥምረት ጎረቤት አገርን ሺልድ ማለት ሌላ ኃይል መጥቶ እንዳይረዳ ከቧል ጎረቤት አገርን። በጅቡቲ ገና ማንገራገር ላይ ነን ያለነው። ወደ ይሄንን በምስል ያዝና ወደ መካከለኛው ምስራቅ እንምጣ። መካከለኛው ምስራቅ ላይ ስንመጣ አሁን ኢራንና እንትናል እኒ ለጊዜው ዩኤኢ ከዚህ በፊት ብዙ ጊዜ አውርቻለሁ ስለ ዩኤኢ። የኢትዮጵያ ወዳጅ ነች በአሁን ሰዓት እንደሚታሰቡ። የኢትዮጵያ መንግስት ትደግፋለች። በአብዛኛው ጦር ይገዛል፣ ከዛ እንትን ድሮን ምናምን ይገዛል። ዩኤኢ ምን እያደረገች ነው? የሞከረች ነው። አርኤስኤፍን ትደግፋለች፣ ራፒድ ስፔሻል ፎርስ ልዩ ኃይሉን የሐሚቲን ግልጽ ነው በዓለም ላይ። ከዛ እሱን ወደዚህ ለማምጣት አልቻለችም፣ እየተሸነፈ ስለሄደ ወደዛ ርቋል። ወደ ምስራቅ ስናይ ፑንትላንድ ላይ ወታደሮች አሏት። የእሷ ወታደሮች አሉም፣ ግን እሷ አወቃቀሩ እንደ አርኤስኤፍ ያለ የፑንትላንድ ማሪታይም ፎርስ የሚባል ማሪታይሙን ለመጠበቅ የተቋቋመ አለ። እሷ ነች የምትቆርጥለት ደሞዝ አለ ፎርስ። ትንሽ ወረድ ስትል ከፑንትላንድ ወረድ ስትል ሶማሌላንድ አለች። የዩኤኢ ወዳጅ ነው። በርበራ ፖርትን ምናምን ማየት ትችላለህ። አሁንም ወረድ ስትል ጁባላንድ መንግስት አለ ሶማሌ ውስጥ። በደቡብ በኩል የጁባላንድ መንግስት ወዳጅ ነች ዩኤኢ። ወዳጅ ብቻ አይደለም፣ ኪስማዮ ላይ ጦር ቤዝ አላት። ፑንትላንድ ላይም ባይዘዌ ቦሳሶ ላይ ጦር ቤዝ አላት። ምንድን ነው የምታየው እዚህ ጋር? ዩኤኢ የምስራቁን ክፍል ፑንትላንድን ዝቅ ብለ ሶማሌላንድን ወደ ደቡብ፣ ሶማሌላንድን ዝቅ ብለ ጁባላንድን የያዘች ለኢትዮጵያ ያ ቦታ ስጋት እንዳይሆን እያደረገች ያለች አገር ነች ማለት ነው። ያ እነዛ ሰዎች እነዛ አካላት የኢም ወዳጅ ናቸው፣ የኢትዮጵያ ወዳጅ ናቸው። ሶስቱንም ካየ ጁባላንድም ሶማሌላንድ እንዳውም መሳሪያ ኢትዮጵያ ሰጠች እየተባለ ፑንትላንድ ላይ ምናምን ሲወራ ለዛ ነው የምንሰማው። በውስጥ የወዳጅ ፌዴራል መንግስት ነው። ናይዘር እንትና ቲፒኤልኤፍ አይደለም፣ ኦላም አይደለም። እንዳውም ፋኖማ በጣም ጠላት ነው፣ የምታስደበድበን እሷን ስለሚጠላት ነው። ወደ ምዕራብ ስትሄድ የምዕራቡንም እየለቀቀች እየሄደች ነው። ይሄ ነው ዳይናሚክሱ። በዚህ ላይ ማን መጣች? አሁን ይሄ እንዳለ የነበረ ነው። አሁን የምንሰማው ወሬ የኢራንን ነው። ኢራን ተደረበች፣ ማን ላይ ተደረበች? ኤርትራ ላይ መጣችና ሚሳኤል ማስገባት የጀመረች ማለት ነው። ይሄ ያሰላለፍ ነው አሁን አፍሪካ ቀንድ ላይ ያለው። ይሄ ነው እስራኤልን ስቦ ሊያስገባት ይችላል። የእስራኤል ግንኙነት ምንድን ነው እዚሁ ላይ ያለው ብለን ስናስብ እስራኤል መቃኛ የጦር መቃኛ ነው ምንለው አይዶን ነው ምን ብለን ፖስት አላት እንትና ላይ ነበራት። አሁን አላቅም እንዳላት ኤርትራ ላይ የሆነ ጊዜ ጥቃት ተፈጽሞበት በሁቲ ተፈጽሞበት ነበር። የዛሬን አይበለውና ዩኤኢ ከኤርትራ ጋር ሳውዲ አረቢያ ከኤርትራ ጋር አሰብ ላይ ተቀምጠው ነው ሁቲን የደበደቡት። አሁን ተቀይሯል ነገርዩ። ተቀይሯል የምልበት ምክንያት ሁቲና
ሁቲ ሳውዲ አረቢያና ዩኤኢ ስምምነት ፈርመው ስምምነት ይሉታል ብዙዎቹ ግን ስምምነት ሳይሆን ዩኤኢ መታ ሁቲ የነዳጅ ማዲያዎችን መታ የዩኤኢ ከዛ ስጋት ሆነ አስበው ታያቁም በስንት አመት ታሪካቸው ነው ተጠንቅቶ ማያቅ እና ወታደሮቻቸውንም ገደለ ሆኖ ማያቅ ነገር ነው ቁጥሩን አላስታውስም ያን ያስገድዳት ይባላል እንድትፈራረም ከሁቲ ጋር ተፈራርመው አሁን ያን ቦታ እነሱ ማያጠቁም እንትን አይሉም ኒውትራል ሆኖ ነው ያሉት እስራኤል እዚህ ውስጥ ምንድነው ያላት ብለህ ብታስብ የሁቲ ጠላት ነች አንድ በዚህ እንዴት ወሰብስብ እንደሆነ ላሳይ ነው በዚህ ከሳውዲ አረቢያ ጋር ትመሳሰላለች ከዩኤኢ ጋር ትመሳሰላለች ከኢራን ጋር ተቃርናለች ከአጠቃላይ ከምዕራቡ ጋር ደግሞ ትመሳሰላለች አዎ ከዛ ከዩኤኢስ ጋር ያላት ግንኙነት ምንድነው ስትል የዩኤኢ በጣም ወዳጅ ነች እስራኤል በጣም የተገናኘ በጣም ከፍተኛ ቢሊየን ዶላር የሚያወጣ ስምምነት አላቸው የፓለስቲኒያን ግጭት ጊዜ አልቆመም ይሄ ፓለስቲኒያን ስትደበደብ እስራኤል ዩኤኢ እርዳታዋን አላቆመችም ወይም ደግሞ ንግዱን አላቆመችም ኢራንን ስትደበድብ አልቆመም ወዳጅነት አላቸው ወዳጅነት ብቻ ሳይሆን የአረቡ ወይም የሙስሊሙ በለው ዓለም ከእስራኤል ጋር ኖርማላይዝ እንዲያደርግ ግንኙነቱን በዋነኝነት ስትመራ የነበረችው አብርሃም አኮርድ የሚባለው ትራምፕ ያመጡት ስምምነት ሚዲయేተር ሆና የአረቡን ዓለም ወደ እስራኤል ለማቅረብ ጆርዳን እንኳን ወዳጅ ነች ማንቻች ባህሬን እሷ ከዛ ሱዳንን ቀጥሎ አስፈርማለሁ ብላ በዛ ነው እንትና ሐምዶን እና አልቡርሃን ወጥቶ ወደ ስልጣን ሐምዶክ ጠቅላይ ሚኒስትር የነበረ ጊዜ ቀጥሎ ሳውዲ አረቢያን አስፈርማለሁ ያለች ጊዜ ነው ሐማስ አጥቅቶ ያ ሁሉ ጥንቅጥ ይወጣው ሳውዲ አረቢያ እስካሁን አልፈረመችም ስለዚህ ይሄ ወዳጅ ነች እስራኤል የአሜሪካም እስራኤልም ወዳጅ ነች በአሁን ጊዜ ማለት ነው ይሄ ምንድነው የሚነግረን ብትል እስራኤል ከዛ የግብጽ ደቧል ከግብጽ ጋር አሜሪካ እስራኤል ከግብጽ ጋር ወዳጅ ናቸው ወዳጅነት ማለት ምንድነው ከክልል አይነት ነገር ነው ፓለስቲናውያንን አያሳልፉም ወደዛ ግብጾቹ ግን እንትን ይሰጣሉ ኢንተለጀንስ እንትን ይሰጣሉ ከለላ ይሰጣሉ በአረቡ ዓለም እንዳትወገዝ ያደርጋሉ ግብጾቹ አሁን ዩኤኢ ትንሽ እየተረከበቻት ነው እሱን ነገር ግን በዛ ምክንያት የምታገኘው ዶላር የምታፍሰው ከአሜሪካ የምታገኘው ጦር አውሮፕላን የትየለሌ ነው ከግብጽም ጋር ወዳጅ ናቸው አሁን ምንድነው እስራኤል የምታደርገው በዚህ መሃል ብትል ከግብጽ ወዳጅ ከሆነች ግብጽ ሱዳን ላይ በተቃራኒ ነው ከኢትዮጵያ ጋር የቆመችው ኤርትራ ላይ በተቃራኒ ነው የቆመችው ከኢትዮጵያ ጋር ስለዚህ ሁለት ተቃራኒ ወገኖች ሆነው ከሁለቱም ጋር ወዳጅ ነች እስራኤል ስለዚህ ስሌቱ እሱ ጋር ነው የሚመጣው የትኛው ነው የተሻለ እሺ እዚህ ጋር ሊጠቀስ የሚችለው አሁን በቀይ ባህር አካባቢ ዚኛ ቀጠና ባለው ስፍራ ላይ እስራኤል ከሁቲ ባለፈ ቀይ ባህር ሙሉ ለሙሉ ይሄ አረባዊ እንዲሆን ትፈልጋለች የሚል ጥያቄ ነሳ እንዲሆን አትፈልግም አይደለ ከድሮም ጀምሮ ተከላክላለች አሁንስ አትከላከልም ምን ኢንተረስቱ አይደለም ያ ነገር ኢንተረስቱ ሳይሆን የትኛው ይበልጣል ነው አሁን በቃ ማስላት ያለብን ምንድነው ወልጊዜ ይላለውኝ እኔ ግብጽ ጋር ስንጋጭ እስራኤል ዘላ የምትገባ የሚመስለው በጣም ብዙ ሰው አለ እስራኤል ግን ስሌቷ የሚሆነው ከግብጽና ከኢትዮጵያ ማን ይሻለኛል ማንኛውም የእንትን ኢንተረስት እንደዚህ ነው የሚሰራው የሀገር ኢንተረስት ከግብጽ ጋር ያለኝ ኢኮኖሚ የጦር የደህንነት በተለይ እስራኤል የደህንነት ዋና ነገሯ ስለሆነ የደህንነቱን ታስቀድምና ቀጥሎ የኢኮኖሚ ጉዳይ ይመጣል
ቀጥሎ ማህበራዊ ምናምን ባህል በኋላ ነው የሚመጣው። በደህንነት ደረጃ ከኢትዮጵያና ከግብጽ ማን ይሻለኛል? ዛሲት በዚህ ምክንያት ነው ብዙዎቹ የኃይለ ሥላሴ ባለፈው ያወራ ነው ኢትዮጵያ ናት በይ የሚለው መጽሐፍ ላይ አሜሪካ እና እስራኤል ወዳጅ ነበሩ። ኢትዮጵያ አረባይዝድ እንዳይሆን ይሄ አካባቢ ይፈልጉ ነበር። ግን ራሻ መጣች፣ ዳይናሚክሱ ተቀየረ። ዓለም ላይ ሲቀየር ሶሻሊዝም ሊገባ ነው፣ በሶማሊያ በኢትዮጵያ አድርጎ ሊገባ ነው እና አሜሪካኖቹ ቁጭ ብለው መወያየት ነበረባቸው። ራሻን ወደ አፍሪካ አስገብተን ወደ አረቡ ዓለም ግን እንዳትሄድ እንከላከል ብለው ነው የወሰኑት። ወደዚህ ትግባ፣ ምንም ጥቅሙ ያን ያህል ነው፣ ነዳጅ የለበትም። ነዳጅ ስለማይመጣ ምን አሉ? የአካባቢ ነዳጅ ብዙ ሀብት አለው፣ ስለዚህ እነ ሳውዲ አረቢያን ዩኤኢን እንከላከል፣ ሄደን እነዚህን እንደ መስዋዕት በግ አሳልፈን እንስጥ። የእስራኤልም ስሌት ከዚህ አይበልጥ። ከዚህ እንትን ከዩኤኢ ከምታገኘው ከግብጽ ከምታገኘው ጥቅም የኢትዮጵያ ይበልጣል አይበልጥም ነው። ሳይበልጥ ሲቀርቆ ሪድሮ ሲያረጉ የኢትዮጵያን ማፕ ምን ማለት ነው? የአረብ ሀገራቱ ተሰብስበው ኤርትራ ከኢትዮጵያ እንድትገነጠል የሚፈልጉ አረብ ሀገራት በድጋፍም በሬዲዮም በለው ያን በነበረው በሙሉ ድጋፍ እያረጉ ኢራቅ በለው ሊቢያ በለው አሁን የተበተኑት በአብዛኛው ሀገሮች ቁጭ ብለው የኢትዮጵያ ካርታ ኤርትራ ተገንጥላ እንዲህ ነው መሆን ያለበት የሚል ስሌት ሲያሰሉ አሉ እኮ አሜሪካና እስራኤል እዛው ከነዚህ ሀገራት ጋር ወዳጅ ናቸው። ግን ኢትዮጵያን ኤርትራን ማስገንጠል ነው ጥቅማችን ነው ኤርትራ ባትገነጠል ነው ወይስ ብትገነጠል ከነሱ ጋር ጥሩ ግንኙነት ብንቀጥል ይሻላል ከሚለው ሲመዝኑት ኢትዮጵያ ምንም ይላት ሆና ተገኘች ዝም ብላ ከነሱ ጥቅም አንፃር ማለት ነው። ያ በቱቦ ነዳጅ ቢመጣ ይሻላል ኢኮኖሚያቸውን እንትን የሚል ወይ ደግሞ በኋላ ቀይሯቸው ሴኩሪቲያቸውን ቢያስጠብቁ ይሻላል በሚል ነው ስሌት ያሰሉት። የኢትዮጵያ ሕዝብም ሲያስብ በዚህ መልኩ ማሰብ ያለበት ይመስለኛል። ዝም ብሎ እዚህ ቀይ ባህር አካባቢ ከላይ ግብጽ፣ ቀጥሎ ሱዳን፣ ቀጥሎ ኤርትራ፣ ጅቡቲ፣ ሶማሊላንድ፣ ፑንትላንድ እያለ ሶማሊያ እንትን ፑንትላንድ ከዛ ወደ ታች ስትወርድ ሶማሊያ ዋና ፕሮፐር ሶማሊያ እያለ ሲወርድ በላይ በኩል ሳውዲ አረቢያ ከዛ የመን እያለ ሲወርድ ማስላት አለብን። ከግብጽ ጋር ወዳጅ ነች እስራኤል። የአልቡርሃን እንትን ላይ ገና አለየም። ከኤርትራ ጋር ኒውትራል ናቸው በአብዛኛው። እንደውም አንድ ጊዜ እንትን ያቋቁሞ ነበር እዛ። ከሶማሊላንድ እንድትገነጠል ትፈልጋለች፣ ብዙ ጊዜ ገልጻለች። እንደውም ከኢትዮጵያ በፊት የጠየቁት እስራኤል ናቸው ይባላል። በዚህ በኩል እንደዚህ አለ። በዛ በኩል ደቡብ የመንን ዩኤኢዎች ናቸው የሚቆጣጠሩት በአብዛኛው። ማለት ዩኤኢ ትመራዋለች ማለት ሳይሆን ትራንዚሽናል ካውንስል አለ፣ ሳውዘርን ትራንዚሽናል ካውንስል የሚባል በአብዛኛው ዩኤኢ ነው የምትቆጣጠረው። ጦር አለው የሚደገፈው በዩኤኢ ነው። ስለዚህ ለዩኤኢ የሚጮህ አካል ነው። ዩኤኢ ደግሞ የእስራኤል ወዳጅ ነች። ስለዚህ በዚህ በኩል ወዳጅ አላት። ከሱ በላይ ማን ያለው? ሳውዲ አረቢያ ነው። ሰላም ነች ከሳውዲ አረቢያ ጋር አልፈረመችም። እንትን ግን በጭንቅላቷ ላይ ሄዳ ሌላ ሀገር ትመታለች። በሳውዲ አረቢያ አየር ላይ ሄዳ ምንም እንትን የለው። ስናየው ይሄንን ቶታሊ ዳይናሚክሱን ማየት አለብን። አስልታ ነው አሁን ቀጥላ የምትጓዘው እስራኤል ከመጣች የምታሰላው። ከዚህ ውስጥ ከየትኛው ሀገር ጋር ያለች እዚህ ውስጥ በእርግጥ ኢራን አለች፣ ጠላት ነኝ አይደል? ሁቲ አለ እዚህ ውስጥ ስሌት ውስጥ ጠላት ነኝ። ግን ደግሞ ሳውዲ አረቢያና ዩኤኢ በተቃራኒ የቆሙበት ቦታ አለ። ግብጽና ዩኤኢ በተቃራኒ የቆሙበት ቦታ አለ። ሱዳን ላይ ለግብጽ ነው ለዩኤኢ ነው የሚያዋጣኝ። ይሄ ተሰልቶ ነው ናሽናል ኢንተረስት የሚጠበቀው እንጂ እስራኤል ዘላለማዊ የኢትዮጵያ ወዳጅ አድርጎ ማሰብ፣ ዘላለማዊ የኢትዮጵያ ጠላት አድርጎ ማሰብ አይሰራም። ታሪክ እሱን አይናገርም። እና አክሊሉ ሀብተወልድና ማናቸው
አንድ የተጣሉበት ነገር እሱ ነው። ልጅ ምናምን የሚባሉ አሁን ስማቸውን ረስቸዋለሁ። መጀመሪያ አካባቢ የኤርትራ አንድ ኮማንዶ ክፍለ ጦር ስሙን ረስቸዋለሁ አሰልጥነዋል። የኤርትራን ተገንጣይ ቡድን ለመከላከል እስራኤሎች አሰልጥነው ብቻ ሳይሆን እዚህ አካባቢ እርዳታ እየሰጡ ራስ አስራት ካሳ አዎ ከኃይለ ሥላሴም ጋር ቅራኔ ውስጥ የገቡት በዛ ነው። አክሊሉ ሀብተወልድም ምን ያውን እንትናቸውን ሳነብ አንድ ከፍተኛ ክርክር ያደረጉበት እንትን ይሄ ነገር ከአረቦቹ ጠላት ያረጋናል፣ ስለዚህ እስራኤል መውጣት እንዳውም ከዛ በኋላ ነው አድቫንስ አደረገ የሚባለው የኤርትራ ጦር ካነበብኩ ማለት ነው። የዛ አካባቢ ለመከራከር ሞክረዋል። እስራኤሎች ያንን ያደረጉበት ምክንያት አረቦቹን ከዛ አካባቢ እንትን ብለው ኢትዮጵያ ጋር ወዳጅነት ለመቀጠል ነበር። ትንሽ ቆይተህ ታሪኩን ስታየው ግን ወዳጅነት በዛ በኩል በለጠባቸው። የነዳጅ ጉዳይ መጣ፣ የምን ጉዳይ መጣ፣ በለጠና ወደዛ ሄዱ እና ኢትዮጵያ የምትሰጠው ጥቅም አይሁዶችን ለማንሳት ከዚህ ቤተ እስራኤላውያንን ወደ በተለያዩ ኦፕሬሽን ሰለሞን ምናምን እያሉ ጭኖ ከመውሰድ ባለፈ ኢትዮጵያ ያን ያህል ጠቃሚ ሆና አላገኟትም። ባህል ነው በአብዛኛው የሚያወራው ሰው የሚመስለው። ባህሉ ከክርስትናና ከጁዳይዝም ጋር የመጣ ነው፣ ከአይሁድና እንትን። እሱም ችግር አለው። እዛ ውስጥ አልገባም። አሁን አይሁድና ክርስትና አሁን ያሉበት እንትን አለው፣ ችግር አለው። ግን ከዛ አንጻር እያየኑ ሰው እስራኤል ዘላ ለኢትዮጵያ እንትን የምትመስለው ግን የእስራኤል ዋነኛ ጉዳይ ሴኩሪቲ ነው። ሴኩሪቲን ማን ያስጠብቅልኛል? ግብጽ ነች? ጎረቤት ያለችው ግብጽ ነች ወይስ ሩቅ ያለችው ኢትዮጵያ ነች? ከዛ የኢኮኖሚ ግንኙነት ነው። ከግብጽ ጋር ያለኝ ነው የሚበልጠው፣ ከኢትዮጵያ ጋር ያለኝ ነው የሚበልጠው። ባህል ምናምን በኋላ ነው የሚመጣው። ሃይማኖት ያው ባህል ውስጥ ከትቼው በኋላ ነው የሚመጣው። ከዛ አንጻር መታሰብ አለበት እና ግን አሁን ባልኩት መሰረት ዝም ለመቋጨት ያህል በውስጥ በኩል ከኤርትራ ጋር የተሰለፈ ኃይል አለ። 3 በላቸው። አሁን በኢኮኖሚክ ዘገባ መሰረት ከላይ ኤርትራ አለች፣ የጌነስ ገቨርንመንት ነው፣ ፌደራል ገቨርንመንት የኢትዮጵያ። በምዕራብ በኩል ከኢትዮጵያ ድንበር ተሻግሮ የአልቡርሃን ኃይል ላይ ያለው የአልቡርሃን ኃይል ኤርትራ አለችበት፣ ቲፒኤልኤፍ አለበት። በምዕራብ በኩል የኢትዮጵያ ደጋፊ ሊሆን የሚችለው የነበረው ሀሚቲ ርቆ ሄዷል፣ ወደ ምዕራብ ተሻግሯል፣ ወደ ሱዳን ምዕራብ ማለት ነው፣ ወደ ቻድ አካባቢ ተሻግሯል። በምስራቅ በኩል የኢትዮጵያ ወዳጅ የሆነችው የኢኒ ያለችው የተደረደሩት አካላት በሙሉ ከኢትዮጵያ ጋር ብዙም ችግር ያለባቸው አይደሉም፣ ከፑንትላንድ እስከ ጁባላንድ ድረስ ያሉት ማለት ነው። ይሄንን ይዘን የሚቀጥለውን ማየት ያስፈልጋል። ከተፈጠረ ይሄ ጦርነቱ ከተነሳ አሁን ለምሳሌ አንድ ኤግዛምፕል ለመስጠት ለመቋጫ ያህል አርኤስኤፍ የሚባለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ከየት ነው የሚያገኘው ከተባለ ከሁለት ቦታ ነው። በዩኤኢ በኩል የሚመጣው ከ3 እንበለው። ሶማሌላንድ አሁን በቅርብ እየተነሳ ያለው ፑንትላንድ በኩል መጀመሪያ ሊቢያ ነበረች። በሊቢያ በኩል ሀፍታር ጀነራል ካሊፋ ሀፍታር በሚመራው ደቡብ ምስራቅ ሊቢያን በለው እዛ አካባቢ አለ ቤስ። ከዛ ይነሳና ወደ አርኤስኤፍ ይሄዳል። ፑንትላንድ ከፑንትላንድ ተነስቶ ወደ ሱዳን ይገባል። በኋላ ቀላሉ መንገድ ሆኖ የተገኘው በቻድ በኩል በኡጋንዳ በኩል አድርጎ ቻድ ይመጣል። በቻድ በኩል ደግሞ አድርጎ ይገባል። አሁን ደቡብ ሱዳንን ለምሳሌ እዚህ ጨዋታ ላይ ብናስብ፣ እዚህ ጨዋታ እንኳን ማለት አስቸጋሪ ነው፣ አስጨናቂ የጂኦፖለቲክ ጉዳይ ነው። ጨዋታው ላይ ብናስብ ዩጋንዳ የዩኤኢ ወዳጅ ነች። አሁን ዩጋንዳ የዩኤኢ ወዳጅ ብቻ ሳይሆን ደቡብ ሱዳን ላይ ከፍተኛ ተጽዕኖ አላት። በዚህ ምክንያት ነው ደቡብ ሱዳን ወደ አንዱ ወገን ለመሄድ የተቸገረችው፣ ወደ ኤርትራ ወገን ለመሄድ የተቸገረው። ማዕከላዊ መንግስቱን በተለይ እንትን በማለት ዩጋንዳ ጦሩን በማሰለፍ ደረጃ ከፍተኛ ተጽዕኖ የሚያደርግ ነው። ተጽዕኖ አለው ቤተ መንግስት ውስጥ።
ስለዚህ በዩኤኢ በኩል አድርጎ የኢትዮጵያ ወዳጅ ሆኗል ማለት ነው። እንዲህ አይነት ዳይናሚክስ ስላለው ሁልጊዜ የምለው ምንድነው ለመቋጫ ያህል አደጋ ፊት ለፊት አለ። እንደው ሰው እንደዚህ ቃቅለህ አትመልከተው እንዳይለኝና ማስበው እንደ ኢትዮጵያዊ ስለሆነ የሀገሬን ጥቅም ስለሆነ በመጀመሪያ ዙሪያውን ከመቃኘታችን በፊት መጀመሪያ ውስጡ በየትኛውም መልኩ ሆኖ ከፋኖ እና ከቲፒኤልኤፍ ጋር ያለ ግንኙነት ወደ ሰላም መምጣት አለበት። የመጀመሪያ ጉዳይ እሱ ነው። ፌደራል መንግስትን ምክር ባይሆንም ምፈልገው ነገር ብዬ ብናገር መጀመሪያ መሆን ያለበት ከፋኖ ጋር በሰላም መጨረስ፣ ከቲፒኤልኤፍ ጋር በሰላም መጨረስ። ልክ እሱ እንደተሟላ ያ ነገር እንደተሟላ በሚያስገርም ሁኔታ ስጋቴ ያቆማል። እኔ ዙሪያችን ማን ከበበን ምናምን የሚለው ስጋቴ ያቆማል። ወዲያው ነው የሚያቆሙ። ይኖራሉ ምንም ግን አያመጡ። በዙሪያ ያከበቡት በሙሉ ምንም አያመጡ። ውስጥ እንትን እስከተላከረ ድረስ ማለት ነው። ይገለበጣል ሁሉ። ለምሳሌ ቲፒኤልኤፍ ሲሰራ ከነበራቸው አካላት ጋር ይቃረናል ከመንግስት ጋር ኦኬ ከሆነ ጉዳዩ ሰላም ከሆነ ፕሪቶሪያው ስምምነትን በለው ምን ጥሩ ከሆነ በደቡብ ሱዳን በኩል በኤርትራ በኩል ያለው ነገር በሙሉ ይቀየራል፣ ይገለበጣል። ስለዚህ ሁሉ ጊዜ የምለው ኢትዮጵያ ውስጡ ሲደክም ስለሆነ ጠላት ዙሪያውን የሚከበው አሁን የምናየውም እንደዛ ስለሆነ ታሪክም የሚያሳየው ስለሆነ የውስጡን ነገር ፕሊስ እንበል ወይስ ምን እንበል የውስጡን ነገር መጨረስ ነው የመጀመሪያው ጉዳይ መሆን አለበት። ከዛ በኋላ ዳው ገብስ ነው የምለው ነው። ቀላል ነው የሚሆነው። ይሄን ነው ለማለት ምንጭ። አሁን እንግዲህ በጣም ሰፊ አጀንዳ ነው። ምክንያቱም ያገር ውስጥ አለ በጣም ደግሞ ኢንተረስቲንግ በሆነ መንገድ አቅርበዋል። ኢራን፣ እስራኤል፣ አርኤስኤፍ፣ አልቡርሃንን፣ ዩኤኢን፣ ሳውዲን፣ ግብጽን እንደዚሁም ደግሞ ከነዚያ ጀርባ ደግሞ ያሉት አንዳንድ ምዕራባዊ ነገራትን ምን አይነት ጥቅም አላቸው፣ ምን አሰላልፋቸውስ ምን ሊሆን ይችላል የሚለውን ነገር ለመዳሰስ ሞክረናል። በቀጣይ ደግሞ ምናልባትም ከሰሞኑ ቅድም ስትናገር እየሰማው ኡጋንዳም የዩኤኢ ወዳጅ እንደሆነች ተናግራል። ከሰሞኑ ደግሞ በኃይልም ቢሆን የኬንያን ወደብ ወስዳለሁ የሚለው ነገር ያሰማሽ ነው። እሱ ራሱን በቻለ ከኢትዮጵያ ጋር የሚገናኙ ጉዳዮች አሉት እናነሳዋለን። የዛሬውን ግን እዚህ ላይ እንቋጫሚው የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ ዛሬው ዝግጅታችን ይሄን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።